ማንቸስተር ዩናይትድ አጥቂዎችን ለማስፈረም የተለያዩ ክለቦች ላይ አይኑን ጥሏል። ሁጎ ኢኪቲኬ ደግሞ ቀዳሚ ምርጫው ወደ መሆን እየመጣ ይመስላል። ማንቸስተር ዩናይትድ ከአይንትራክት ፍራንክፈርት ጋር የመጀመሪያ ንግግር አድርጓል። ይፋዊ ጥያቄ አላቀረበም። ለዚያ እንዲረዳው ግን መረጃዎችን ወስዷል። ክለቦች አስቀድመው ስለሚፈልጓቸው ተጫዋቾች መረጃዎችን ከክለቦችን ከወኪሎችም ከወሰዱ በኋላ ነው ቀጥሎ ይፋዊ ጥያቄ የሚያቀርቡት። ይፋዊ ጥያቄው ተቀባይነት ካገኘ ያስፈርማሉ፣ ካልሆነ ደግሞ ሌላ ተጨማሪ ጥያቄ ያቀርባሉ። አስቀድሞም ባገኙት መረጃ መሰረት ይህንን ተጫዋች ለማስፈረም አሁን ዝግጁ አይደለንም ካሉ ከክለቡ ከዝውውሩ ይወጣሉና ሁጎ ኢኪቲኬን ለማስፈረም ማንቸስተር ዩናይትድ የመጀመሪያ ንግግር አድርጓል። ጥብቅ የሆነ ፍላጎትም አለው ተብሏል። ከኢኪቲኬ ጋር በግል ስምምነት እንደሚደርሱ ይጠበቃል። እንደ ስካይ ስፖርትስ መረጃ ተጫዋቹም ወደ ኦልድ ትራፎርድ ለማምራት ችግር የለበትም። አስቀድሞም ከማንቸስተር ዩናይትድ ጋር ጥሩ የሆነ ፍላጎት ያለው ተጫዋች ነው ተብሏል። ነገር ግን ዝውውሩን ውስብስብ የሚያደርጉ ነገሮች ይኖራሉ። አንደኛ ዋጋው 100 ሚሊዮን ዩሮ ነው። ማንቸስተር ዩናይትድ ይሄንን ለመክፈል ይቸግራል። አይንትራክት ፍራንክፈርት ደግሞ ተጫዋቹን በዚህ ገንዘብ ለመሸጥ ጽኑ የሆነ አቋም ነው ያለው። ሌሎች ተጫዋቾች እየተጠራባቸው ያለው ገንዘብን ምክንያት በማድረግ ነው የጀርመኑ ክለብ እዚህ ተጫዋች ላይ 100 ሚሊዮን ዩሮ ወይም ደግሞ 85 ሚሊዮን ፓውንድ የለጠፈው። ሁለተኛ ቼልሲና ሊቨርፑል በዝውውር ውስጥ መኖራቸውን ስካይ በዘገባው አስፍሯልና ከነዚህ ሁለት ግዙፍ ክለቦች ጋር የመፎካከር ቀጣይ የሚጠብቀው ይሆናል ማለት ነው ማንቸስተር ዩናይትድ። ግን ደግሞ ሁጎ ኢኪቲኬን ፈረንሳዩን የ20 ዓመት አጥቂ ለማስፈረም ዝውውሩን በተመለከተ መረጃዎችን ከክለቡ ጠይቋል። አምና ከ20 በላይ ጎሎችን አስቆጥሮ 20 ጎል የሆኑ ኳሶችን ማቀበል የቻለ በጣም አሪፍ ተጫዋች ነው እና ማንቸስተር ዩናይትድ ደግሞ ጎል ማስቆጠር ችግር ያለበት ተጫዋች ክለብ ነው። ባለፈው ያስፈረማቸው ተጫዋቾች ያንን ቀዳዳ ሊሸፍኑለት አልቻሉም። ዩናይትድ ቪክተር ጊዮኬሬሽንም አልተወም። እንደ መረጃዎች ከሆነ ምንም እንኳን ተጫዋቹ የመጀመሪያው ምርጫው አርሰናል ነው ቢባልም ግን ማንቸስተር ዩናይትድ ከአርሰናል ጋር ላይስማሙ ከቻሉ ከክለቡ ጋርም ከተጫዋቹም ጋር ማይስማማ ከሆነ አርሰናል ፊቱን ወደ ቪክተር ጊዮኬሬሽም ለማዞር እየጠበቀ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ እነዚህን አጥቂዎች ለማስፈረም እየሞከረ የሚገኘው ሆይሉን ቢወጣም ባይወጣም ነው የሚያስፈርመው። የሆይሉን በማንቸስተር ዩናይትድ መቆየትና አለመቆየት አዲስ አጥቂን ከማስፈረም ማንቸስተር ዩናይትድን የሚያግደው አይደለም እንደ መረጃዎች ከሆነ። ሆይሉን ደግሞ በበርካታ ክለቦች እየተፈለገ ነው። በተለይም ደግሞ በኢንተር ሚላን ይፈልጋል እና ወደዛ የሚያመራበት እድል አለ። ኮት ኦፍ ሳይድ ማንቸስተር ዩናይትድ ጆሹዋ ዚርክዚን ማቆየት ይፈልጋል ብሏል። ኮሪየር ዴሎ ስፖርት ደግሞ ሊወጣ የሚችልበት እድል መኖሩን ጽፏል። ዘ ኢንዲፔንደንትም ተመሳሳይ ነገር ጽፏል። ሊወጣ የሚችልበት እድል አለ የሚል ግን የማንቸስተር ዩናይትድ ዚርክዚን የማቆየት ፍላጎት እንዳለው ነው መረጃዎች የሚጠቁሙት። ምክንያቱ ደግሞ 2-3 ተጫዋቾች ፊት መስመር ላይ እንዳለ የሚወጡና በአዲስ የሚተካ ከሆነ በቀጣይ አመት ነገሮችን ከባድ ሊያደርግ ስለሚችል የተወሰኑ ልምድ ያላቸው ተጫዋቾች እንዲቆዩ ይፈልጋል ይላል ኮት ኦፍ ሳይድ በመረጃው። አንድሬ ኦናና የብሔራዊ ቡድን አጋሩ ብራያን ኢምቤሞን ለማንቸስተር ዩናይትድ እንዲፈርም እያግባባው ነው የሚል መረጃ ወጥቷል። ቶተናም አሁን የዩናይትድ ተቀናቃኝ ሆኖ መጥቷል። እናም ኦናና ወደ ሰሜን ምዕራብ እንግሊዝ ይህ ተጫዋች እንዲያመራ ና እያለው ነው ብሏል ማንቸስተር ኢቭኒንግ ኒውስ። ተጫዋቹ አሁንም ወደ ኦልድ ትራፎርድ ማምራት ቀዳሚ ምርጫው ነው። ይህንን በተደጋጋሚ የሚጠቁሙ መረጃዎች እየወጡ ይገኛሉ። ግን ደግሞ የዝውውር ጉዳይ ስለሆነ ከማንቸስተር ዩናይትድ የተሻለ ገንዘብ የሚቀርብለት ከሆነ አሊያም ደግሞ ዩናይትድ ለክለቡ የሚከፍለው ገንዘብ ከቶተናም ሲነጻጸር የሚያንስ ከሆነ ወደ ሰሜን ለንደን የሚያመራበትም እድል ይኖራል። ግን ደግሞ የተጫዋቹ ጽኑ ፍላጎትም ዝውውሩ ላይ ተጽዕኖ እንደሚያሳድር ይጠበቃል። ኦናና ይህንን የመከረው ለብሔራዊ ቡድን ጨዋታ በተገናኙበት ወቅት ነው። እንደ መረጃው ኢምቤሞ ለስካይ ስፖርት የዝውውር ወሬው አዲስ እንደሆነበት አምነዋል። እንደዚህ አይነት ነገሮች ትልልቅ ሌሎች ክለቦች ወይም ተጫዋቾች ሲነጋገሩ ነበር የሚሰማው። አሁን እሱም ላይ ደርሷል። የማንቸስተር ዩናይትድ እና የብሬንትፎርድ ጉዳይ አለ። አሁን ቶተናምም ገብቶበታል። የቀድሞ አሰልጣኙ ቶማስ ፍራንክ ወደ ቶተናም አምርተዋል። እነዚህ ጉዳዮች እንዲረጋጋ የፈቀዱለት አይመስልም እንደ አስተያየቱ ከሆነ። ግን ደግሞ ሁሉም ተጫዋቾች በዚህ ሁኔታ ውስጥ ስለሚያልፉ እሱም ይሄንን መቀበል እንዳለበት ያምናል። አርሰናልም በተመለከተ በተለይም አጥቂን ለማስፈረም እያደረገ ያለው ሩጫ ላይ ጥርት ያለ መረጃ የለም። ግን አሁን ሼሽኮና ጊዮኬሬሽ ጋር ስሙ እየተያያዘ ነው። ከኦሊ ዋትኪንስ ጋርም በድጋሚ ተነሷል። ጥር ላይ 40 ሚሊዮን ፓውንድ አቅርቦ ውድቅ ተደርጎበት እንደነበረ ይታወሳል። አምና ለዋንጫ እየተፎካከረ በነበረበት ጊዜ ጎሎችን ማስቆጠር የሚችል አጥቂ ለማስፈረም ሙከራ ሲያደርግ አንደኛው ከአርሰናል ጋር ስሙ ሲያያዝ የነበረው በጥብቅ ሲያያዝ የነበረው ተጫዋች እንግሊዛዊ ኦሊ ዋትኪንስ ነው። ግን ደግሞ በመጨረሻ 40 ሚሊዮን ፓውንዱን አስቶን ቪላ እንደማይቀበል ለሰሜን ለንደኑ ክለብ ካሳወቀ በኋላ ከዚህ ተጫዋች ዝውውር ወጥቷል። በእርግጥ የመጨረሻ የዝውውር ወቅት የመጨረሻ ቀናት ላይ ነበረ ጥረት ሲያደርግ የነበረውና ተጨማሪ ጥረት ለማድረግም የሚያስችል አልነበረም። በእርግጥ ከ40 ሚሊዮን ፓውንዱን በላይ የመክፈል ፍላጎት አልነበረውም። ግን አስቶን ቪላ በመጨረሻ ቆይቶ
አቆይቶታል። የመጨረሻ ጨዋታዎች ላይ በውሰት በወሰዱት በራሽፎርድ ኦሌ ዋትኪንስ ቦታው ተወስዶበት ስለነበረም ዋጋው የሚቀንስበት እድል አለ። በዛ ላይ ደግሞ አሁን 6 ወራት በአስቶን ቪላ ቆይቷል። እድሜውም እየገፋ ስለመጣ የ6 ወራት መቆየቱ ሳይሆን የእድሜው ጉዳይ ግን ደግሞ እድሜው ከፍ ያለ ነው። በዛ ላይ ደግሞ ጥር የዝውውር መስኮት ላይ አርሰናልም በጥብቅ ይፈልገው ነበረ፣ አስቶን ቪላም በጥብቅ ይፈልገው ስለነበረ በቻምፒየንስ ሊግ በድጋሚ ለመሳተፍ አስቶን ቪላ ለማቆየት ወስኖ አልሸጠለትም ነበረ። ኦሌ ዋትኪንስ በድጋሚ ከአርሰናል ጋር ስሙ እየተያያዘ ይገኛል። አርሰናል በተለይ ስፖርቲንግ ሊዝበን 80 ሚሊዮን ዩሮ መጠየቁን ተከትሎ የጊዮኬሬሽን ጉዳይ አቁሙታል የሚል መረጃ ሪከርድ ይዞ ወጥቷል። አስቀድሞም ይህ ተጫዋች ቪክተር ጊዮኬሬሽ ከማንቸስተር ዩናይትድ ይልቅ ወደ አርሰናል መሄድን የመጀመሪያ ምርጫው አድርጓል በሚል መረጃ ይዞ የወጣና በበርካታ ታላላቅ መገናኛ ብዙኃን እየተጠቀሰ የነበረ የመረጃ ምንጭ ነው። አሁንም አርሰናል ከዚህ ዝውውር ለመውጣት ጫፍ ደርሷል ያለው ግን ሙሉ በሙሉ አልወጣም። ግራ ክንፍ ላይ ደግሞ ለኒኮ ዊሊያምስ በአመት 9 ሚሊዮን ዩሮ ለመክፈል ዝግጁ ነው። እንደ በርካታ መረጃ ምንጮች በተለይ ኮት ኦፍሳይድ ይህንን መረጃ ይዞ ወጥቷል። ተጫዋቹ ወደ ባርሴሎና መሄድ ነው የሚፈልገው። ባርሳ ያንን መክፈል አይችልም። 9 ሚሊዮን ዩሮ ለተጫዋቹ መክፈል አይፈልግም። ግን ተጫዋቹ ደሞዝ ለመቀነስ ዝግጁ ነው። ምን ያህል በዚህ ደረጃ ይቀንሳል? በመጨረሻ እሱ የሚያቀርበውንስ የደሞዝ ወይም እቀበላለሁ ብሎ ለባርሴሎና የሚያቀርበውን የደሞዝ መጠን ባርሴሎናስ ለመክፈል ዝግጁ ነው ወይ? በዛ ላይ ደግሞ የመጀመሪያው ምርጫው ኒኮ ዊሊያምስን ማስፈረም አይደለም፣ የሊቨርፑሉን ሉዊስ ዲያዝን ማስፈረም ይፈልጋል። በሚከፍለውም ገንዘብ መጠን ለሊቨርፑል ማለት ነው። በዛ ላይ ደግሞ በወራዊ ደሞዙንም በተመለከተ አንድ ላይ ስንመለከት ሊቨርፑል ይሄ ተጫዋችን ቢመጣ አገልግሎቱም ልምዱም ይጠቅመዋል። ግን ደግሞ የኒኮ ዊሊያምስን ያክል ገንዘብም ላይ ያወጣ ይችላል። ኒኮ ዊሊያምስን ለመውሰድ 51 ሚሊዮን ፓውንድ ማቅረብ ይጠበቅበታል። የተጫዋቹ የመልቀቂያ ሂሳብ 51 ሚሊዮን ፓውንድ ስለሆነ ያንን ሊቨርፑል ለማድረግ እንደሚቸገር ነው መረጃዎቹ እየጠቆሙ የሚገኙት። ከአርሰናል ጋር በተያያዘ ሌላ ዜና ኤሲ ሚላን ዚንቼንኮ ለማስፈረም ንግግር ጀምሯል የሚል መረጃ ወጥቷል። ከጣሊያን አካባቢ ስካይ ስፖርትም ይህንን ይዞ ወጥቷል። አርሰናል ሚላን ከተጫዋቹ ጋር እንዲነጋገር ፈቅዷል። ከ12 ሚሊዮን ፓውንድ በላይ ካቀረበ የማግኘት እድልም ይኖረዋል። በግራ ተከላካይ ቦታ አርሰናል ካላፊዮሪና ሉዊስ ስኬሊ ያሉት፣ ሚላን መጀመሪያ የፈለገው ካላፊዮሪን ነበረ። ግን አርሰናልም ካላፊዮሪም አልተቀበሉትም። ተጫዋቹ ከስካይ ስፖርት ጋር ቆይታ አድርጎ ከጊሌም ባጌ ጋር ቆይታ አድርጎ ነበረ። ለሱ በለንደን በአርሰናል ደስተኛ እንደሆነ ያለፈው አመት ወጥ የሆነ አቋም የማሳየት ችግር እንደነበረ በቀጣይ አመት ወጥ የሆነ አቋም ለማሳየት ፍላጎት እንዳለው ተናግሯል። ሊቨርፑልን በተመለከተ ሁለት መረጃዎች አሉ። ቦርማውዝ አድሪያን ትሩፌርን ማስፈረሙን ተከትሎ የሚሎስ ኬርኬዥን ዝውውር ለመፈጸም ተቃርቧል። ትሩፌርን ለማስፈረም ወይም ለማዛወር ቦርማውዝ መነሻ 11.4 ሚሊዮን ፓውንድ ከፍሏል። እስከ 14.4 ሚሊዮን ፓውንድ ቦርማውዝ ለስታድሬን እንደሚከፍል ይጠበቃል። ኬርኬዥ 45 ሚሊዮን ፓውንድ እየተጠየቀበት ነው። ይህንን የመክፈል ችግር ያለበት አይደለም። ሊቨርፑል ሊደራደር ይችላል። ግን በመጨረሻ ቦርማውዝ በአቋሙ የሚጸና ከሆነ የማስፈረም እድል ይኖረዋል። የአንዲ ሮበርትሰን ምትክ ይሆናል። አንዲ ሮበርትሰንን አትሌቲኮ ማድሪድ ይፈልገዋል። ወደዛ የሚያመራበትም እድል አለ። 1 አመት ውል ነው የቀረው። በክለቡ መቆየት እንደሚፈልግ አዲስ ውል እንዲቀርብለት ፍላጎት እንዳለው እንደሚነጋገርም ተናግሯል። ሊቨርፑልን እንደሚወድ ግን ደግሞ የዝውውር ጉዳይ ነውና የሚቀርብለት ገንዘብ የሚቀርብለት የውል ሁኔታ ነገሮችን ይወስናል። አትሌቲኮ ማድሪድም ፈላጊ ሆኖ ስለመጣ ዝውውሩን ውስብስብ ሊያደርገው ይችላል። ስለዚህ አስቀድሞ ሊቨርፑል በጣም አስደናቂ ተጫዋች ለማዘዋወር ተቃርቧል። የቦርማውዙ ሚሎስ ኬርኬዥ ወደ ሊቨርፑል የሚያመራበት እድል እጅግ በጣም ከፍተኛ ነው። ሪያል ማድሪድ ደግሞ ኢብራሂማ ኮናቴን ቀጣይ አመት በነጻ የማዘዋወር እቅድ አለው። እንደ ማርካ ዘገባ ተከላካዩ 12 ወራት ብቻ ነው የሚቀረው በዝውውሩ ላይ ወይም 1 አመት ነው የሚቀረው። ስለዚህ ልክ በሚቀጥለው አመት አጋማሽ ላይ ከየትኛውም ከፈለገው ክለብ ጋር መነጋገር ይችላል። ሊቨርፑል አዲስ ውል የማስፈረም የቤት ስራ አለበት ማለት ነው። አርኖልድንም በተመሳሳይ መልኩ በሪያል ማድሪድ መነጠቁ የሚታወስ ነው።